መምጣት የነበረባቸው ሰዎች መጥተዋል። አዎ እሺ። ለምን ራይል ሊገሏት እንደነበረ ማለት ሊገሏት ስለነበር እንሰራላችሁ። ልቀቀኝ ነው እገልሻለሁ። አንቺ ምንድን ነው በቃ የራስህን ህይወት ኑር። የሚስጥራዊ ስብሰባ ተደርጎ የተነገረ ነገር ነበርና የሚስጥራዊ ስብሰባ እኔ ሰምቼው ነበር። እዚህ ደረጃ ሚሊየንስ የመተማመኑ ሁኔታ ከምን የተነሳ ነው የመጣው? እስቲ ብትነግረኝ። እኔም ስለ እህትና ወንድም ነው እያወራኝ ያለው። የሄዱትን በአንተ ምክንያት ነው አይደል? አይደል ወይ? አዎ እኮ በአንተ ምክንያት የሄዱትን እህትና ወንድምን ፕሮጀክቱን እንግዲህ ፕሮግራም አድርጎ የማንቀሳቀሱን ወይም ደግሞ ነገሮችን ወደ መሬት ያወረዱ ሰዎች ሌሎች ሰዎች ናቸው ነው እያልከኛል። እድሉን እህቴና ወንድሜ እንዲጠቀሙት ፈለግኩን ያልከኝ? በቃ ይሄኛውን እድል ወንድምና እህቶቼ ታምራት ስለምንድን ነው እያወራኝ ያለው? በጣም እላፊ የሆነ ጫካ ውስጥ ነው። በጣም ማለት ምን ልበል፣ በጣም ኬንያ ዋና ከተማዋ ምናምን ሲሆን ዳር ላይ ነው ያለችው። ወደዛ ነው ያለው ካምፑ ማለት ነው። አግኝሽ ምንድነው እንደዚህ አቤል ላይ ምናምን የሚያስብለ ጉዳይ? ለያ ደፋር ነሽ። እንዴት ነው ምን አንቺ እንደዚህ ልትሆኚ የምትችይው? በቃ አሁን ምንም ነገር አልፈልግም። ይኸውልሽ ለያ እኔ በምንም አይነት መንገድ ይሁን አግኝቼሻለሁ። አንተ ባል አይደለክ እንዴ? ጎትረካ ታስወጣም እንዴ? እንደዚህ አይነት ሰው ታስገባለህ? ማንንም ሰው ያቆም ስትይ ነበር አይደል? እሱ እንደሚያወራው ከሆነ ደግሞ ድርጅት ውስጥ ተቀጣሪ ሆኖ በብዙ መንገድ ሲያገለግል አንድ መስሪያ ቤት እየሰራን የኔን ስራ አታውቂም? እኔና አንቺ እኮ በምን አይነት መንገድ ማውራት እንዳለብን ታውቂዋለሽ። አዎ አውቃለሁ። ስለዚህ በእንደዚህ አይነት አንተ የምትፈልገውን አግኝታለህ፣ እኔ የምፈልገውን አግኝቻለሁ። ስለዚህ ምንም ነገር አልፈልግም። ይሄንንም የምታደርግበት ዋነኛ ምክንያቷ ሰላይ ስለሆነች የኔ ሊያ እንዲህ አይነት ባህሪ የላትም። እሱ ሚላው ውሸት እየተቀነባበረ ያለውን ያመንክ ነው። ሁለታችሁ ላይ ሲፈጠር የነበረውን ነገር ማወቅ አለብኝ፣ እንዲነግረኝም ፈልጋለሁ። ስንት ፍቅረኛ መሆኑን ባቅ ኑሮ እኔ እስካሁን ዘራጋ ነበር እንዴ? በጣም ነው የተናደድኩት ራሱ እስካሁን ድረስ። ማለት የምትሰራቸው ነገሮች ወንጀሎችሽን አለማሳካትሽ ይቆጭሻል ማለት ነው እንዴ? እንዴት ታምራት አንተን እንደማንኛውም ሰው ካሜራ ብቻ ነፍስን ከስማ ብትሞት ይሻላል። እኔ ጋር ከአጎቴ ምርት እኮ አንተን ለሚታስበው ከአጎቴ ምርት አንተን የምትቀመኝ ደበክልኝ። ታዲያ እስቲ ንገረኝ፣ ይሄን ደበኩልህ በለኝ እስቲ። ውርደቴን ይስሙት ሚዲያ ላይ ችግር የለውም። የትኛው ግን እኔ አንተ ላይ ምን አድርሽ ያቀረ? አንተን ከመደገፍ ከጎን ከመሆን ውጭ ምን አጥፍቼ ነው እንደዚህ የምትሆነው? ታምራት ንገረኝ፣ ምን አድርጌ ነው? እነ ልውሌ ከኔ ጋር እንደዚህ ለመሞት የሚዘጋጁ ሰዎች እንኳን አያውቁም አይደል? እኔና አጎቴ መሀል ያሉትን ችግሮች ከአንተ በላይ የሚያክሱ አለ ብዬ አላስብም። ቦታ ላይ ነገሩ ገባት መሰለኝ። አንዳንድ ነገሮችን ለመሸሽ ስትሞክር ነው የገዛ እናትህን የእነሱ የባህል ምግብ ነው ብለህ ያበላሃት ነገር ፓራላይዝድ አድርጎ ከጥቅም ውጭ እስከማውቀው ድረስ ግን አንተ ነበርክ ራሄልን እየለመንካት ባሉት ነገሮች እያባበልክ አብራት እንደምትኖር የማውቀው። አንተ ቤተሰብ አለው ብትባል እኮ ቤተሰብ አለኝ የምትል ሰው አይደለም። እናት ማነች አባት ማነው ብትባል እኮ መናገር አትችልም። እህት ማነች ብትባል መናገር አትችልም። ዛሬ ማውጣት ያለብኝ ይፋም ካለ እንግዲህ ሚዲያ ፊት ለፊት እናገረዋለሁ ስል ለረጅም ጊዜያት እንግዲህ ሲጠብቁ የነበረ ቀን ነው። ታምራት ፊት ለፊት የምነግራቸዋለሁ ያልኩት አልተዘጋጀሁበትም። እንደዚህ ያልኩበትም ቀን አይደለም። አጋጣሚ ነው የተፈጠረው። አጋጣሚ ነው ማወቅ ያለባችሁ እናንተ። እንዴት አንቺ እንዴት አይደለም እኮ እንዴት ልጅን ብዙ ምን ላይ እንዳለች ራሱ አላውቅም። ስለ ቤተሰቦቼ ራሱ ታስሬ እየተጨነኩ ነው። እንዴት ነው ያለችበት ሁኔታ በጣም እያሰብኩ ትሞትብሃለች። እሷ ማለት በጣም በቃ እዚህ ምድር ላይ ከምፈልጋቸው መኖር እንድችል ያደረገችኝ ሚስቴ ነች። ሰላም ውድ የነበልባል ቤተሰቦች እንዴት እንደምንድናችሁ? በያላችሁበት ሰላም ፍቅር ይብዛልኝ እያልኩኝ እንግዲህ እኔ ወንድማችሁ አቤል ነኝ። ከዚህ በፊት እንግዲህ የተፈጠሩት ነገሮች እናንተም እንግዲህ ያላችሁን ሀሳብ አስተያየትም በሙሉ ኮመንት ላይ ያስቀምጣችሁልኛል። አመሰግናለሁ፣ እግዚአብሔር ያክብርልኝ። እንግዲህ የእኔ ደስታችሁ እንደሆነ ገልጻችሁልኛል። እሱንም እንግዲህ ተገቢ በሆነ መንገድ ተቀብለናል። ያው አሁን ላይ ከታምራት ብዙ የወሰናቸው መልሶች አሉ። የታምራት ደስታንም እንግዲህ ሳናበቃ በዛውም ላይ ሊያንም ይዘናታል። ብዙ ነገሮች እንግዲህ ወደ አስደሳች ወይም ደግሞ ነፃነት ወደምንለው መንገድ እየተጓዝን እንገኛለን። እግዚአብሔር ይመስገን። እንግዲህ ክብርና ምስጋናውን ለፈጣሪ የምንሰጥ ይሆናል። አሁን ምንድነው በታምራት ጋር ከነበረኝ ኢንተርቪው
ጀርባ ብዙ የተጣሩ ነገሮች አሉ። እኔና ታምራትም እንግዲህ ብዙም ካሜራ ላይ መቆየት እንዳሌለብንና ከካሜራ ጀርባ ብዙ ነገሮችን ማውራት እንዳለብን ገልጬላችሁ ነበር። በዛ መሰረት ነው እንግዲህ ከታምራት ጋር በነበረን ቆይታ ታምራት ምን አይነት ነገሮችን ሊገልጽልኝ ይችላል ወይንስ ታምራት ምን አይነት የደበቃቸው ነገሮች ይኖራሉ የሚለውን ነገር በሰፊው አውርተንበታል። በቃ ለእኔ በቂ የነበረው ነገር ምንድነው በዛን ሰዓት ታምራትን ይዞ ለህግ አካል አሳልፈው መስጠት ብቻ ለእኔ ምንም አይነት ሳቲስፋክሽን ሊሰጠኝ አይችልም ታምራት ካደረሰብኝ ነገር አንጻር። ግን እዛ ሚዲያ ላይ ወይም ደግሞ እናንተ ፊት ለፊት ተገቢ ያልሆኑ ነገሮችን ማድረግም ስሜታዊ መሆንም ስላሌለብኝ መጠየቅ ያለብኝ እሱ መናገር የፈለጋቸውን ነገሮች በሚፈልገው መንገድ እኔም ደግሞ ያመንኩት እንዲመስለው ተገቢ የሆነውን ነገር አድርጌያለሁ። ከዛ በኋላ ግን እኔም መጠየቅ ያለብኝን ነገር እሱ መመለስ ያለበትን ነገር ለዛውም እኔም የምፈልጋቸውን መልሶች እንዲመልስልኝ አድርጌያለሁ። እኔም የምፈልጋቸውን መልሶች ስላችሁ እንግዲህ ውድ ቤተሰቦች ትረዱኛላችሁ ብዬ አስባለሁ። እሱ ለማጭበረሩ ወይም ደግሞ አምታቶ እኔ እንዳምነው ብቻ የሚያደርገውን ነገር ቢኮዝ አብሮ አደጌ ነው፣ ብዙ ነገሮችን ያውቃል። ሚዲያ ላይ የሚደረጉና የማይደረጉ ነገሮችን በጣም ጠንቅቆ ያውቃል። ከዛም ነገር አንጻር እንግዲህ በጣም ሀምብል ሆኖ ነገሮችን ለማስረዳት ሲሞክር ነበር። ለእኔም ሲነግረኝ ነበር፣ ብዙ ነገሮችን ለማስረዳት ሲሞክር ነበር። አይታችሁታል ማለት ለብዙ ሰው እንደሚያስብና እስቲል ስለ ሰው እያሰበ እንዳለ አሁንም ነገሮችን እያስረዳ ያለበት መንገድ እኔ ላይም እንግዲህ እስካሁን ያደረሰብኝ ነገሮች በሙሉ ለእኔ ከማሰብና ከመጠንቀቅ የተፈጠሩ ነገሮች እንደሆኑ በተደጋጋሚ ሲናገር እንግዲህ እንዳደመጣችሁት ይስታወሳል። እና እኛም ከእሱ ከሰማናቸው ካየናቸውም ነገሮች እሱ ሲያወራቸው ስለነበሩት ነገሮች በሙሉ ፋይል እጄ ላይ አስቀምጬ ነበር፣ ሳጣራ ነበር። ኤቭሪቲንግ ነገሮች ተጣርተው ያለቁ ናቸው። ታምራትና የመሳሰሉት ቦታ ላይ ያሉ ሰዎች አልተያዙም እንጂ ነገሮች በሙሉ መጣራት ባለባቸው መንገድ ተጣርተው ያለቀለት ጉዳይ ስለነበረ ነው ነገሮችን በዛ መንገድ ስናስኬድ የነበረውና ታምራትም ማለት ያለበትን ነገር ብለውናል። እኛም ማጣራንና እንግዲህ በስተመጨረሻ የደረስንባቸው ጉዳዮች አሉ። ከነዛ ውስጥም እንግዲህ አንዱ ምንድን ነው ታምራት የዛኔ ሲነግረን የነበሩት ነገሮች በሙሉ ውሸት እንደሆነና ብዙ ነገሮቹ እኛ ከምናስበው ውጪ እንደሆነ እንዲናገር አድርገኗል። እውነቱንም ደግሞ እሱም አውጥቶታል። እውነታው ምን እንደሆነ ገልጿል። ብዙ ነገሮችን አብሬም እያለሁ እኔም ከዛ ቦታ ከሄድኩኝ በኋላ ተናግሯል። ተገቢ የሆነ ማስረጃዎችን ሊሰጠን እንደሚችል እንግዲህ ተናግሯል። እኛም አዳምጠናል። ዛሬም ደግሞ እንግዲህ እናንተ ፊት ለፊት እንዲናገር ስለፈለግኩኝ ያው ሀሳቡን እንግዲህ ለእናንተ እንደ መግለጽ ነገር እያደረግኩኝ ይገኛለሁ። ግን ያለውን ነገር የሌሎች ሰዎችንም እንግዲህ እኔ መያዝ ያለብኝን ታምራት ሲናገር ወይም ደግሞ የተወሰነ ፍንጮችን ሲያወጣ እኛ ቀጥታ እንግዲህ የተባሉትን ቦታዎች እርምጃ በመውሰድ ሄደን መያዝ ያለብንን ሰዎች ይዘናል። ከዛም በኋላ እንግዲህ ተገቢ የሆንን እርምጃዎቻችንን ተገቢ የሆነ እርምጃ ወስደን እንግዲህ ወደ አስፈላጊ ቦታዎች ላይ ተንቀሳቅሰን አሁን የምንገኝበት ቦታ ላይ ደርሰናል። አሁን እንግዲህ ታምራት እየመጣ ይገኛል። ቀጥታ ደግሞ እንግዲህ ለእኔም ለህግ አካላቶችም መናገር ያለበትን ነገር እንዲናገር የምናደርግበት ሰዓት ነው። እውነቱን እንግዲህ እያዳምጥን እሱም መናገር ያለበትን እንደ ከዚህ በፊቱ አስመስለው ወይም ደግሞ ነገሮች እንደባብሰው የሚያልፍበት ስለ እናንተ ስላሰብኩ እንደዚህ ስለሆነ የሚላቸው ነገሮች ሳይሆን እውነት ምንድነች የሚለውን ነገር እንግዲህ ከእሱ አንደበት ዛሬ የምንሰማበት ቀን እንደሚሆን ተስፋ አደርጋለሁ። ሊዋሽም ሆነ ለማስመሰል የሚችልበት አንዳችም ነገር እንደሌለ ተገልጾለታል። ከደረሰበት ወይም ደግሞ ከተፈጠሩት ነገሮች አንጻርም ካሁን በኋላ ነገሮችን ለመሸሸግም ሆነ አቤልም እንደ ድሮ ያስብልኛል ለእኔም ያለው አስተሳሰብ እንደ ከዚህ በፊቱ ነው ብሎ እንዳያስብ የተደረገበት ሁኔታዎች አሉ። ምክንያቱም ታምራት በዛ መልኩ እንግዲህ ቅጣቱን ካልወሰደ ማውራትም ሆነ ከኛ ጋር ተግባብቶ ነገሮችን የማስቀጠል አይነት ሁኔታ ውስጥ መግባት ስላልቻለ ማለት ነው። አሁን ምንድን ነው የተፈጠረው? ታምራት ሲያወራ ከነበረው ነገር ጀርባ ያለው እውነታስ ምንድን ነው የሚለውን ነገር በሰፊው የምናይበት ሰዓት ነው። ከኔ ጋር ሁኑ። ለቻናሉ አዲስ የሆናችሁም ካላችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። ሀሳብ አስተያየቶቻችሁን ኮሜንት ላይ ያስቀምጣችሁ፣ እንዲሁም ደግሞ ለብዙ እንዲደርስ ቻናሉን ሼር እያደረጋችሁ ከጎኔ እንድትሆኑ ፈልጋለሁ። እስቲ እንግዲህ ታምራት ምን ይላል፣ እውነቱስ ምንድን ነው የሚለውን አብረን የምንከታተል ይሆናል። ከኔ ጋር ቆዩ። እሺ እንግዲህ ውድ ቤተሰቦቼ አሁን ታምራት እኔ ያለሁበት ቦታ ድረስ እንግዲህ ይዘውት እንዲመጡ አድርጌያለሁ። ከታምራት ጋር የሚኖረን ቆይታ ምን ይመስላል የሚለውን አብራችሁኝ ሆናችሁ እንድትከታተሉ እፈልጋለሁ። እስቲ ታምራት ምን አይነት ነገሮችን እያንቀሳቀሰ እንደነበርና የታምራት ማንነት እውነተኛው ከዚህ በፊት እንግዲህ በተቻለው አቅም የልዑል ቻናል ላይም እንግዲህ የተፈጠሩትን የነስራይን አንድ ላይ አይታችሁታል። እኔ ጋርም በመጣበት ሰዓት እንግዲህ በተቻለው አቅም ራሱን መልካም ሰው ለማድረግ የሞከራቸው ብዙ አይነት ጥረቶች ነበሩ። ዛሬ ከሱ ጋር
ምንም አይነት የተደበቁ ነገሮች ሳይኖር የሆኑ ነገሮችን እኛ ያላወቅን የሚመስላቸው ነገሮች ሊኖሩ ይችላሉ። እነዛንም እንግዲህ ስቴፕ ባይ ስቴፕ ነገሮችን እያወራን ሰፋ አድርገን ምንም አይነት ጭቅጭቅም ሆነ ንትርክ ሳይኖር እውነታውን የምትናገርበት ሰዓት ነው ማለት ነው። ተግባባን? ግልጽ ነው ታምራት? እዚህ ጋር ካሜራ ፊት ምናምን መምጣቱ አያስፈልግም ነበር። መናገር ያለብኝ ማወቅ ያለባችሁ ነገሮች መጀመሪያም እዛ ተናግሬያለሁ። ምንድን ነው የተናገርከው? ደግሞ ታምራት ምንም አይነት ነገር መድገም አልፈልግም። የዛኔ የተናገርከው የፈለግከውንና አቤልን ላሳምንበት እችላለሁ። አቤል ለእኔ መልካም ሀሳብ አለው ብለህ ስለገመትክ የከዚህ በፊቶችን ነገር በማሰብ በዛው ነው በቃ ብዙ ነገሮችን ያልከው። ሲቀጥልም ደግሞ እንድታውቅ የምፈልገው ነገር ታምራት እንደ በፊቱ የሚቀጥል አንዳችም ነገር የለም። ገባ? አስፈላጊ ከሆነ በጣም ብዙ አይነት ወንጀል ያለብህ ሰው አውቃለሁ። ካሜራ እስኪጠፋ የቸኮልኩበት የዛኔ ምክንያት ከዛ በኋላ የተፈጠረውን ነገር ታውቃለህ። እኔ እናንተ ፈጽሞ እኔም የድሮ አቤል አይደለሁም፣ አንተም የድሮ ታምራት አይደለም። የሉም እነዛ ሁለቱ ሰዎች። ገባ? አሁን አወራለሁ ብለህ የመጣሃቸው ነገሮች አሉ። እዛ ጋር የተናገርከው እውነት አለ። እሱን እውነት ነው እዚህ እንድትቀጥል የምፈልገው። ምንም አይነት ድምጽ ነው። እኔም አልኩህ እኮ እዛ ጋር የተናገርኩት ነገርኩ። በቃ ያለው እናንተም ያገኛችሁት ነገር ነበረ፣ አገኛችሁት። ማወቅ ያለባችሁን ነገርኳችሁ። አሁን እኮ የመጣው ታምራት እውነቱን ለመናገር በቃ ምንም አይነት እንትን ወሬ። እሺ ምንድነው ማወቅ እንፈልገው? ስለምንድነው ማወቅ የነበሩትን እውነታዎች በሙሉ ንገረኝ። በቀደም የነገርከኝ ነገር በሙሉ እያስተያየው ነው ሳውራ የነበረው። ከካሜራ ጀርባ እኮ ብዙ ነገሮችን ስንጨቃጨቅ በዛው ወይ ልትቀጥል ስትሞክር ያወራው ይሄ ነው ፋይሉ፣ ያወራው ይሄ ነው ፋይሉ እያልኩ ነበር እያስተያየው ሳውራ ነበር። ያንን ሳደርግ የነበረው ፍራቻ ወይም ደግሞ አንተ ምንም ለማድረግ አለ እስከ ድረስ ሊሄድ እንደምችል አሳይቻለሁ። በምን አይነት መንገድ ላወራ እንደምችል ሚዲያ ፊት ለፊት የፍቅሩንም አሳይቻለሁ፣ የጥላቻዬንም አሳይቻለሁ። እምቢ ካልክ ደግሞ አስገድጄ ማውራት የምትችልበትን መንገድ አሳይቻለሁ። ገባ? አሁንም ያንን ነገር የመድገም ችግር የለብኝም። ሁሉም ነገር በእጄ ነው ያለው። ቋም ማፈልገው ስራ ራይል ነው አይደለ? ከራይል መጀመር እንችላለን እንጂ ስራ ራይል ብቻ አይደለም። በጣም ብዙ ነገር እጅ ላይ እንዳለ አንተ ምን የምናውቃለን። ከራይል ከጀመርን ከፓርቲ 2 መጀመር እንችላለን። ፕሮግራሙን በሙሉ ሌላ ሰው ማኔስ ያደርገው ነበር ስታወራኝ የነበረው አይደል ተምራት? አዎ ግን ማለት ነው አሁንም እኮ አንተ ያልተረዳኝ ፕሮግራሙን አሁን እኔ ያዘጋጁት ማለት ግን ሙሉ እንትኑን አውጥቼ እኔ አይደለም እንትን እያልኩት የነበረው መምጣት የነበረባቸው ሰዎች መጥተዋል። አዎ እሺ፣ ለምን ራይል ሊገሏት እንደነበረ ማለት ሊገሏት ስለነበር እሺ። ግን ደግሞ ፕሮግራሙ እንዲዘጋጅ እሷ እንደተገደል ትእዛዝ ተሰጥቶኝ ነው እንጂ እኔ ፈልጌው አይደለም ማለት ደግሞ አልገደል እንትን አላልኳትም አይደለም። እሺ ኢቭን ግን አንተ ሲመስሊውን ታይም ላይ ስንጨቃጨቅ የነበረበት ታይም ስለ ፍቅር ነበር አይደል? ሌላው ይቀርና እስካሁን የተፈጠሩትን ነገሮች ስለኔ መታሰል ለራሱ ስታወራ የነበረው ለኔ ከማሰብ የተነሳ እንደሆነ ነው አይደል? ይኸውልህ አሁንም እኮ እኔ ምንም እየደበቅኩ ያለው ነገር የለም። በቃ አሁንም ግልጹን እየነገርኩ ነው። እሺ ልታስገድለኝ የነበረውስ እስር ቤት ውስጥ ልገደል የነበረውስ ምንድን ነው? አንተ ለኔ አስበህ ነው እንድታሰር ያደረግከው ከሆነ የኔ መታሰር ውስጥ እጅ አለበት ከሆነ ከታሰርኩኝ በኋላ ልገደል ያለው ነገሮች ውስጥ በሙሉ እጅ አለበት ማለት ነው። ግልጽ ነው አይደለ? ታስረ ልትገደል የነበረው በእኔ ትእዛዝ ሳይሆን ባጎት ትእዛዝ ነው። እሱ እዛ ከጀርባ የነበረው ነገር ነው። ሰማህ? ይሄ እዛ ለማስመሰል የምታደርጉት ነገር አንተ ከየትም ይምጣ ትእዛዙ ከማንም ይምጣ አንተ ነበርክ እያስተላለፍክ የነበረው። ትእዛዝ ከተሰጠኝ ምንም እምቢ የምልበት ምክንያት የለም። በቃ ይሄን ነው የምፈልገው። ለምን ብዙ ነገሮችን ላልፍ ሞክሬያለሁ። እሺ ይኸውልህ ራይል ጋም ቢሆን ማለት ነው ምን መሰለህ የዛን ታይም ላይ ማለት ነው እናንተ ብዙ በቃ አንተም ልታስታረቀን የሞከርክበት ታይም ላይ ፓርቲው ላይም ስንጨቃጨቅበት የነበረው ከዛም በፊት ብዙ ጊዜ ስንጨቃጨቅበት የነበረው ራይልን እኔ ከሀገር እንድትወጣ ስለፈለኩ ነበር። ማለት እዚህ ኢትዮጵያ ውስጥ ከቆየች ራይል እንደምትሞት በጣም እርግጠኛ ነበርኩ፣ እንደምትገደል በቃ ያ ነገር ደግሞ ታውቃለህ ነበር ነው ወይስ? አውቃለሁ በቃ ለምን እሷ ከኔ ጋር መቀጠል እንደሌለባት ከ100 ጊዜ በላይ ነው የተናገረኝ። ለምን
በቃ እሷ በእነሱም እይታ ማለት ነው ምን መሰለ የነበረው ራሄል ከኔ ፋይሎች ወይ ደግሞ ከኔ ብዙ ነገሮች እያወጣች ለሚዲያ እንደምሰጥ ከእናንተ ጋር እንደምትሰራ ለምን አንተ በቃ ፍቅሯ ወደ አንተ እነሱ እኮ ደርሶበታል ኦልሬዲ አንተ እንደምትወድ በጣም አውቀዋል። አንድ ነገር ትሰማኛለህ ታምራት፣ እኔና አንተ እስከ ለተ ፓርቲ 2 ምንም አይነት ግጭት እንዳልነበረን እንድታስታውሰው ፈልጋለሁ። ከአንተ ጋር ምንም ነገር የለንም። ከአጎቴ ጋርም የተፈጠሩት ነገሮች ያጋጩን ጉዳዮች ከጀርባ የሆኑ ነገሮች ናቸው። የተፈጠሩት ጉዳዮች አሉ። ያንን የቤተሰብ ጉዳይ ነበር። የቤተሰብ ጉዳይ ብቻ ሆኖም የሚያበቃ ነገር አልነበረም። ማለፍ ወዳለበት ቦታ ማለፍ ነበረበት። አስተላልፌያለሁ። ማንም ሰው ከሚዲያ ጋር አገናኝቶት የሰራው አንዳችም ነገር የለም። ስለዚህ ምንድን ነው አንተ የምታስበው ነው። አየህ አንተ የምታስበው ነው እሱ እነሱ ጋር ግን እየተመለከቱት ያሉት ነገር አንተ ከአካል ጋር እንደምትሰራ ለዛ የሆነች ነገር ከወጣች አደጋ ላይ እንደምትለን በዛም ታይም ደግሞ ራሄል ከኔ ይልቅ ከአንተ ጋር ያለት ቅርበት ስለነበረ ራሄል መገደል እንዳለባት በጣም ከሚባለው በላይ ኢቨን እኔ የእሷን ነገሮች ለማስተካከል ብዬ ብዙ ነገሮች ተፈጥሮ ነበር። ለምሳሌ ኬንያ ሄጄ ስልጠና መጥቼ ነበር ብዬሽ ነበር አይደል? እሺ ኬንያ የሄድኩት ለስልጠና ሳይሆን ለቅጣት ነበር። የምን አይነት ቅጣት? በቃ ከራሄል ጋር በመሆንበት ሰዓት ብዙ ችግሮች ፈጥሬ ነበር። ስራ ላይ በጣም ብዙ ነገሮች እየፈጠርኩ ስለነበር መቀጣት ስላለብኝ እኔ ግን ለስልጠና ትሄዳለህ ነው የተባልኩት። ገባ? እዛ ጋር ብዙ ነገሮች የምታሰለጥናቸው ሰዎች አሉ፣ አበሻዎች ኢትዮጵያኖች ወደዚህ ሄዱ አሉ። አንድ ላይ የምሰጣቸው ነገር አለ ተብዬ ነበር የሄድኩት። እሺ ኢቭን ሁላ እኔ ያመጡት እንትን ነበረ ብዬ ነበረ አዲስ የፈጠርኩት ፕሮግራም እንትኖች ምናምን ነበሩ። እሱን ሁላ እንድንጠቀት አድርጎ ማለት ነው። አዲስ ትልቅ ፈጠራ የፈጠርከ ነገር እኮ ነው የምትመስለው። ሰውን የማበላሸት ወይም ደግሞ መጥፎ ስነ ምግባር ያለውን አንድ ነገር ቢውል ማድረግህን ነበር ምናምን እያልክ አሪፍ አድርገህ የምታወራው አንዳችም ነገር አይደለም። በዛ አይነት ታይም ላይ እኮ ነገር ያለው ሁሉም ነገር እኮ እኔ ማይሆን አቅጫጫ እንደሚሄድ አላውቅም ነበር። ለምን ገንዘብ ይከፈለኛል፣ አሪፍ ነገር አመጣለሁ። እሺ ከዛ በዛን ታይም ላይ በቃ እዛ ከሄድኩ በኋላ በጣም ብዙ ነገሮች ነበር የተፈጠሩት። ኢቭን ከኔ ጋር ራሱ የነበሩ ሰዎች ነበሩ ከኔ በላይ የነበሩ ማለት ነው። እነሱ እንደ ጥፋት አጥፍተው ትልቅ ጥፋት አጥፍተው እዛ ቅጣት ላይ የነበሩ ማለት ነው። ኬንያ ከሄድክ በኋላ ምንድን ነው የተፈጠረው? ኬንያ ማለት በቃ ያው አሁን እኛ እዚህ ጋር ከኛ ስልጠና ጋር እንኳን ያሉ ሰዎች ኬንያ ሄዱላ በጣም ነበር የሚፈልጉት ታውቃለህ፣ ስልጣኑን እንትን ለማለት ምናምን ነገር። ኬንያ ግን ማለት ነው እንደምታስቡ አይደለም ማለት ሁለት አይነት እይታ ነው ያለው። አንደኛ ስልጠና ሰልጠነ ትምህርቱንም ወስደ ምናምን የምትመጣበት፣ ሁለተኛ ደግሞ ምን ልበል ከወታደሮች በላይ ነው። እዛ ጋር እንትን ያለው ካምፕ አለ፣ ስልጠና ትሰለጥናለህ፣ ጠዋት ትወጣለህ፣ ጉድጓድ ትቆፍራለህ። በጣም በቃ አላ ከሚባለው ብዙ ነገሮች ነበር መሰራ ነበር። በቃ አላ የሆነ ደግሞ አንዳንድ ጊዜ ሰው ነው ደግሞ ለማምለጥም ትሞክራለህ፣ ከዛ ነገሮችም ለመውጣት ትፈልጋለህ ምናምን። ግን ጭራሽ ነው በቃ ማይታሰበው። በጣም እላፊ የሆነ ጫካ ውስጥ ነው። በጣም ማለት ምን ልበል በጣም ኬንያ ዋና ከተማዋ ምናምን ሳይሆን ዳር ላይ ነው ያለችው። ወደዛ ነው ያለው ካምፑ ማለት ነው። እዛ አካባቢ ነውና አምልጣ እንኳን ምናምን ልምጣ ብትል ጫካ ውስጥ አውሬ ነው ይበላ። እነሱ ራሱ ካመለጥክ ወደዛ ጫካ ውስጥ ከገባ አይከተሉክ፣ ያውቁታል ምን እንደሚደርስብህ። አምልጦ ወደ እንትኑ ወደ ከተማው የሄደ ሰው የለም ጭራሽ እዛ ማለት ነው። ያ የቅጣት ቦታ ነው በቃ። እዚህ ካስቸገርካቸው ማለት ስራ የምታበላሽ በተደጋጋሚ እንትን የምትል ከሆነ እዛ ወስዶ ነው ካምፕ ላይ የሚያደርጉ። አንተ የትኛውን ስራ ስላበላሽ ነው? ከራሄል ጋር በነበረኝ ታይም በቃ ብዙ ነገሮችን አበላሽቼ ነበር። አሁን እውነቱን የምናወራበት ሰዓት ነው። ይሄ እኮ እውነቱን እየነገርኩ ያለው። ስለዚህ አሁን እኔ ግልጽ እንደሆነ የምፈልገው ነገር ምንድን ነው ታውቃለህ ታምራት? ከራሄል ጋር በነበረ ሰዓት የነበሩት ግጭቶችና እኔ ሳስታርቅ የነበሩባቸው ሁኔታዎች መሀል ላይ ሲፈጠሩ የነበሩት ነገሮች አንተ ከእሷ ጋር የነበራችሁ አለመስማማቶች ነገር በሙሉ ታስቦበት ሲደረግ የነበረ ነገር ነው ወይንስ ምንድን ነው እያልከኝ ያለው? ስንጋጭበት የነበሩት ነገሮች ምክንያት ነበር። በቃ ስንጋጭበት የነበረው አሁን አብራችሁ መሆናችሁ አይፈለግም ነበር ነው ምንድን ነው? አይፈለግም። እኔና እሷ መሆናችን ጭራሽ ነው የማይፈለገው። አንተ ግን ትፈልገው ነበር? እኔ እፈልገዋለሁ ግንኙነቱ።
እየፈለግከው ነው እንደምትሞት እያወቅህ ዝም ብለህ ስትቀመጥ የነበረው አይደል? ዝም ብዬ እኮ አልተቀመጥኩ ነበር። አሁንም እኮ እየታየ ያለው እኔ አሁን ጥፋተኛ ነኝ፣ ጥፋት አላጠፋሁም አይደለም። ከሚባለው በላይ ጥፋት አጥፍቻለሁ፣ ግን እሷን ለማዳን ሞክሬያለሁ ከሚባለው በላይ። እሺ ቀጥል። ካምፑ ላይ የቅጣት ቦታ ነበር። ተከትቼ ነበር እዛ ጋር እነዛ ካምፕ ላይ እያለሁ አቶ መኮንን የኔን ስራዎቹ ይፈልጋቸው ነበር። እኔን ሲረዳኝ ከዛም ለማስወጣት ሲሞክር የነበረው እሱ ነው። ለምን በእሱ በኩል ስለመጣው ማለት ትልቅ እኔ በ4 ወራት ውስጥ ትልቅ ደረጃ ላይ ነበር ያስቀምጡኝ እነሱ ማለት ነው። እሺ የትኛው 4 ወር? ወደ ካምፓኒው ከገባው ወደ ድርጅቱ ከገባው 4 ወር ውስጥ ምናምን አሪፍ ስራ ነበር ያመጡላቸው። አዲስ ፕሮጀክት ወይንስ አሁንም እኛን ለማታለል? አንተ እኮ ረጅም ጊዜ እዛ ድርጅቱ ገና እንደገባው ነው ያልኩህ። ገና እንደገባው 4 ወራት ውስጥ አሪፍ ስራ ነበር ያመጡላቸው። መጀመሪያም ነገር ያለው እዛም እያለን ለዛ ሲሉ በጣም ብዙ በቃ በአጭር ጊዜ ውስጥ ለማንም እንደዛ እንትን አልተሰጠም፣ እድገት አልተሰጠም በጊዜው በፍጥነት ማለት ነው። አሁንም እዛ ኬንያ ሆኜም በቃ እሱ ማገኝበት መንገድ ስለነበረ አገኘሁት ማለት ስለ በአካል ሳይሆን በቃ ስልክ እንዲሰጡኝ አድርጌ ቪዲዮ ኮል ደወልኩለት አቶ መኮንን። ከዛ ያልኩን የእናቶቹን ምናምን ነገሮች ነገርኩ፣ እዛ ሆኜ እስር ቤት ውስጥ ያሰብኩት ማለት ነው። ከዛ በኋላ ያን እንትን ከኔ ተነጠቀና ሌላ ሰው ተሰጠ። ግን ያችን እንትን ማምጣቴ እኔ ከእስር ቤት አዳነኝ፣ ከዛ አስወጣኝ ማለት ነው ከካምፕ። ብዙ እዛ ድርጅት ላይ በቃ የሆነ ለአመታት ለ6 ዓመት 7 ዓመት ጠፉ የተባሉ ሰዎች ምናምን ነገር ለዚህ ከሀገር ወጥተዋል ምናምን የሚባሉ ሰዎች ምናምን ጥፋት አጥፍተው ከሆነ እዛ ነው ያሉት። በቃ እኔ በጣም ያልጠበቅኳቸው ብዙ ሰዎች አግኝቼ ነበር፣ በጣም ብዙ ሰው ማለት ነው። ስለዚህ የድርጅታችሁ መቅጫ ቦታ ወይም ደግሞ የትምህርት ቦታም ተብሎ የሚታሰበው ቦታ ሙሉ ለሙሉ ኬንያ ነው ማለት ነው። ከኬንያ ነው ሁሉም ነገሮች ወደሚፈለጉበት ወይም ደግሞ ለሚፈለጉ ዓላማ የሚላከው። ባጭሩ ኬንያ ብቻ አይደለም ሌላም ቦታ አለ፣ ግን ያን እንድታውቁ አይፈልግም የስልጠናው ቦታ ማለት ነው። ግን ያን እንድታውቁ እኔ ያ ደረጃ ላይ አደረሱ። እሺ ስለ ራሄል ያሉትን ነገሮች እናውራበትና ከዛ በኋላም ብዙ የምጠይቃቸው ጥያቄዎች ስላሉኝ ነው። እስቲ እዛ የተፈጠሩትን ነገሮች አስረዳኝ። ፓርቲ 2 እንግዲህ ባለፈው እንደነገርከኝ እኔም ማኔጅ ስደረግ ነበር። እኔም በሰዎች ቁጥጥር ስር ነው የነበርኩት እንጂ የፈለግኩትን ነገሮች ሳደርግ ወይም ደግሞ እንደ ልቤ ስንቀሳቀስ የነበርኩ ሰው አይደለሁም ስትለኝ ነበር። አሁን እውነታው እሱ ነው? ሁሉም እውነታ እሱ አይደለም ማለት እንደምትገደል አውቃለሁ። የዛን ቀን የሚዋሹ እና እውነቱን ያልነገርኩ ነገር እንደምትገደል አላውቅም ነው ያልኩህ አይደለ? እንደምትገደል አውቃለሁ፣ ግን ማንና የቱ መጥቶ እንደሚገላት በምን ሰዓት እንደሚገላት እለቱን ቦታውን ሰዓቱን አታውቁም እንጂ መገደሏን ታውቋለህ። እንደምትሞት እዛ ፕሮግራም ላይ በቃ ያ ፕሮግራም እሷን መግደያ ነው፣ እንድትገደል ነው በቃ የታሰበው። ኢቭኑላ የዛን ቀን አንተ ወጥተህ ነበር መሰለኝ፣ ተጨቃጭቀን ነበር እኔና እሷ፣ እኔና ራሄል ተጣልተን ነበር። እኔ ከነበሩኝ ኢንፎርሜሽኖች ውስጥ እንግዲህ መጀመሪያ እንደወጣው ይታወቃል። እኔ በራሴ ለኦዲየንሶቼ ያለውን እውነታ ብዬ እንግዲህ ስገልጽ ለማስረዳት የሞከርኳቸው ነገሮች አሉ። በዛ መልኩ ሄዷል። አንተ ጋርም እንግዲህ ስንመጣ አንተም በራሴ ያልካቸው በጣም ብዙ ነገሮች አሉ አይደል? እውነታው ግን እኔ ቀድሜ መውጣቴ ነው። እኔ ከወጣው በኋላ እዛ አካባቢ ላይ የነበሩ ሰዎች ኢንፎርሜሽን ሲሰጡኝ ነበር። ከሰጡኝ ኢንፎርሜሽኖች መሀል ምንድን ነው ጭቅጭቅ እንደነበረና አንተ እዛው እያለ ነፍሷን ይማር ራሄል ከዛ ቦታ እንግዲህ ወጣ በማናጀሩ ላዳ ይዛ እንድትሄድ ተደርጋለች። ሲመለስ ከማናጀሩ ጋር የነበራችሁ ሴሌብሪቲዎች ምናምን ነበሩ። የዛን ቀን ማለት ነው እኔና ራሄልም እዛው አንተ ከሄድክ በኋላ በቃ በዛ ምክንያት ተጨቃጭቀን ነበር። በዛ ምክንያት ስለ እኔ ኬንያ ሄጄ ልቀጣበት የነበረው ምክንያት ዋነኛው ምክንያት ምን እንደነበር ታውቃለህ? ራሄልን ከሀገር ለማስወጣት ብዙ ነገር ተጨቃጭቀን እሺ ብላኝ ተስማምታ ነበር። በዛ መሀል ብዙ ብሮች አውጥቼ ነበረ። በድርጅቱ ምክንያት የሆነ ሰው አግኝቼ ነበረ ማለት በቃ በጥሩ መንገድ ማቆሰው ስለነበረ ድርጅቱ ላይ። ከዛ ከድርጅቱ ውጪ እኔ ምንም ማድረግ የምችለውን አቅም የለኝም። ለምን ከሷ ሀገር ላስወጣበት ከድርጅቱ ውጪ ምንም ማስወጣት አልችልም።
በድርጅቱ አማካኝነት ማለት ተገቢ ያልሆነ ወይም ደግሞ ህገወጥ ነገሮችን ስጠቀም ነበር ማለት ነው? ኖ እንደዛ አይደለም። በድርጅቱ አማካኝነት እሷን ከሀገር ማስወጣበት እያመቻቸው ነበር ብለኛል። ድርጅቱ ውስጥ ማቆሶ ነበር ውጭ ያለ ማለት ነው። እሺ ፈረንሳይ ያለ ሰው ነበርና እሱን በቃ እሱን በዚህ አይነት መንገድ ነው የወጣውና እንዲወስድልኝ ጠይቄው ነበረ። በካምፓኒ በምንም ብቻ ከዚህ ሀገር እንዲያስወጣልኝ ጠይቄው ነበር። ብር እንዲከፍል በቃ ብዙ ብር እንዲከፍል ጠይቀኝ። ያን ብር ከፈልኩት። ብዙ ነገር ቲኬት ተቆርጦ ምናምን ነገር ነገ ትሄዳለች ብዬ ሙሉ ነገሩን ሰጥቻ ሳትሄድ ቀረች። በዛ ምክንያት አልጠን ነበረ ብዙ ብር ነው። ስለዚህ እዛ ያለው ስታስመስሉት የነበሩት ነገር ነው ማለት ነው። ስፔሻሊ አንተ ከዛ ይሄ እኮ ኬንያ ሄጄ የተቀጠውበት በቃ ይሄኛው ነው። እኔ ሄጄ እንድቀጣ የተደረገበት። ወደ ፖይንታችን እንመለስና ያ ፕሮግራም ላይ እሷ እንደምትሞት ታውቃለህ አታውቅም? ይኸውልህ አቤል፣ እንደዚህ ፕሮግራም የሚዘጋጁት ማለት ነው የሆነ ሰው ሊወገድ ወይ ደግሞ የሆነ ሰው በቃ ጥፋት አጥፍቷል ያን ሰው እንትን እንዲባል ነው። የኔና ያንተ የአብሮ አደጎች ፕሮግራም እኮ ነው። ምን ያገናኘዋል? ይኸውልህ ያ ፕሮግራም ወይ አንተን ወይ ራይልን መቅጫም ነው በቃ። እነሱ ደግሞ ይመስለኛል በዛ አንተ ምንም እየጠረጠርኩ የነበረው እሷን ጎለው በእሷ ሞት አንተን ሊያስጠረጥሩ አደረጋችሁት እኮ። ምንድን ነው የምትጠረጥሩ? የሆነ ነገር እኮ በቃ እንደዛ ነበር እኔ የመሰለኝ ማለት ነው። ግን የዛኑ ቀን ሲሆን ነገሮቹ እንትን ካሉ በኋላ ነው ያን ነገር የተረዱት። ግን በቃ ከሁለት አንዳችሁ የሆነ ነገር እንደሚደረግ አውቄ ነበር፣ ግን በምን አይነት መንገድ እንደሆነ አላወቅኩትም። እሺ እንመለስ። አንተ የምሰራቸው ስራዎች በእንደዚህ ነው። አዲስ የፈጠርኩት ፕሮጀክት አለ። ስለዛ ፕሮጀክትም ልል የምችላቸው አንዳንድ ነገሮች አሉ ውስጥ እኔ ነበር ነገር ያለ በቃ ይሄ የታወቀ ነው በእናቶች። ይሄን ነገር ግን ያወቅኩት ማለት ስለ ድርጅቱ ያወቅኩት ቤተሰቤን እዛ ነገር ውስጥ ካስገባው በኋላ ጓደኞቼን እዛ ውስጥ ካስገባው በኋላ ኢቭን በቃ ወደኋላ መመለስ ማችልበት መንገድ በኋላ ስለዛ ነገር ማወቅ ጀመርኩ፣ መረዳት ጀመርኩ። ይህ ማለት ድርጅቱ ማለት የውጭ ድርጅት ነው። ሲሮን ደግሞ ያው በእናቶች በስልጠና ምናምን ነገር አደረጉት እንጂ በቃ የሆነ ሰዓት የእነሱን የሆነ አምልኮ ነገር አላቸውና ያን እንድትከተል ያደርጉሃል። ልጆች እንግዲህ ከአንተ ጋር በነበራቸው ቆይታ መሀል የተናገርካቸው አንዳንድ ነገሮች አሉ። ከነዛ ውስጥም አንዱ ምንድን ነው ታምራት ከገለጻቸው ነገሮች መሀል ይሄ ፕሮጀክት የእሱ እንዳልሆነ ተናግሯል። ለማስመሰል እዛ ቦታ ላይ ነገሮችን ነው የተናገርኩት የሚል ነገር አለ ተብያለሁ። ማለት ይሄ እንግዲህ ትላልቅ እናትና አባቶች ላይ እየታሰበው ስፔሻሊ ፎከስ የሚያደርገው ደግሞ እናቶች ላይ የታሰበው ፕሮጀክት ላይ ያንተ ፕሮጀክት እንዳልሆነ የሌላ ሰው ፕሮጀክት እንደሆነ ስትናገር ነበር። ይህን ሀሳብ አምጥቼዋለሁ እንጂ ዲቴል ይሄ የኔ ሙሉ አንቱ ነው ሀሳቡ የኔ አይደለም። ግን ያኔም ፕሮጀክቱ የኔ ነው ስትለኝ ነበር እኮ ነገር ያለው እኮ በቃ እዛ ጋር ብዙ ዋሾቹ ነገሮች አሉ። ለምን ራሴ ማዳን እኮ የዋሸው ነገር ካለ አሁን እውነቱን ተናገር ነው እኮ እየተደረገ ያለው ነገር ፕሮግራም አይደለም የኔ እንትን አይደለም በቃ ፕሮጀክቱ የኔ አይደለም። መኮንን ያስቀመጡሳችሁ ሰዎች ነበሩ እንደዛ ግን ያን ፕሮግራም ያን እንትን ከዛ በፊት እንትን ብዬ ነበር። ፕሮጀክቱ ያንተ ነው የኔ አይደለም። አይዲያው ያንተ ነው። ፕሮጀክቱን እንግዲህ ፕሮግራም አድርጎ የማንቀሳቀሱን ወይም ደግሞ ነገሮችን ወደ መሬት ያወረዱ ሰዎች ሌሎች ሰዎች ናቸው ነው እያልከኝ ያለ። በቃ እንደዛ ነው። አይዲያው ግን ሙሉ ምንድን ነው የሚባለው በቃ ይሄ ሀሳብ መጀመሪያም የነበረው እነሱ ጋር ማለት ነው። እሺ የሚስጥራዊ ስብሰባ ተደርጎ የተነገረ ነገር ነበርና ያ ሚስጥራዊ ስብሰባ እኔ ሰምቼው ነበር። እሺ ድጋሜ እኔ በቃ ያን ነገር ነው ደግሜ የነገርኳቸው ለነሱ። አያስቡት ነበረ የኔ እንትን እንደሆነ አደረጉት። ሁለተኛ ደግሞ ኬንያ መሄድ የሚፈልጉ ሰዎችን እንዳሉ እዛው ፕሮጀክት ላይ ለራሱ ያሉት ስልጣን ያላቸው ሰዎች ለራሱ ኬንያ እየሄዱ የመሰልጠኑን ወይም ደግሞ ኬንያ ሄዶ የመመለሱን ነገር እንደሚፈልጉ ስታስረዳኝ ነበር አይደል? ምን መሰለህ እዛ ሄዱ ለምን እንደሚፈልጉ ታውቃለህ? አብዛኛው ጊዜ ኬንያ ሄዱ ሰዎች ስልጣናውን ከሰለጠኑ በኋላ ወደ ኢትዮጵያ መጥተው 1 ወር እና 2 ወር ከሰሩ በኋላ ኢትዮጵያ ላይ አይቆዩ፣ ወደ በቃ የተለያዩ ሀገር ይላካሉ። ኢሮፕ ላይ ያሉ ሀገራት ላይ ማለት ነው። እሺ ወደ ጥያቄ መምጣት ስለፈለኩኝ ነው ይሄ እንድትገባልኝ። እዛ ቦታ ላይ ወይም ደግሞ ኬንያ የሚሄዱት ሰዎች በአንተ አማካኝነት የላካቸው ወይም ደግሞ የሄዱ ሰዎች አሉ በእኔ ምክንያት የሄዱ ሰዎች አሉ። በዚሁ ስራ አማካኝነት ወይስ በሌላ መንገድ? ማለት በሌላ መንገድ
እዚሁ ስራ ውስጥ የነበሩና ስልጠና እንዲወስዱ ነው የሚሄዱት። በቃ ስልጠና ይሰጣቸዋል ተብሎ ነው የሚሄዱት። አሁን እያልክ ያለው ጭራሽ ፕሮጀክቱ ላይ ወይም ደግሞ ስራው ላይ ያልነበሩትን ሰዎች ወደዛ ፕሮጀክት እየላካችሁ ነው ወይንስ ምንድነው? በውጪ ሰው ይወራ ማለት እናቶች ልጆች እንዲያመጡና ይደረጋል ተብሎ ነበር ያለው። ድርጅቱ ላይ እንደገባ ዲቴል ቀጥታ አትሄድም ወደ ኬንያ፣ ማንም ሰው አይሄድም። ለምን ምን አውቃ እኔ ከዚህ ዝም ብዬ መላክ አልችልም። ግን ደግሞ ይመጣሉ ድርጅቱ ላይ 1-2 ወር ከሰለጠኑ በኋላ የኬንያውን የኛው እንደጨረሱ ወደ ኬንያው ይላካሉ አሉ። በኔ በኩል የመጡ ማለት ነው የመጡ አሉ በኔ በኩል። ለምን የሆነ ሰዓት ወርጄ እሱን ነበር ሰራ የነበረው። ከዛ በኋላ እድገት ተሰጥቶኝ ነው የወጡት። ምን በሚል ምክንያት ነበር እነሱ ወደዚህ የምታወጣቸው? ያው ወጣቶች ስራ የሌላቸው ወጣቶች ተብሎ ነው የሚገቡት። ስልጠና ይሰለጠናቸዋል አለው ብር ገንዘብ አለው። ማንኛውም ሰው እንደ አበል ቆጥሮት ምናምን ነገር ነው የሚገባው። ያን እንደዛውም ደግሞ ነበረው። እንግዲህ አንድ ያሬድ የሚባል ግለሰብ አግኝቼ ነበር። ስለሱ የምታውቃቸው ነገሮች ይኖሩ ይሆን? እሱ ምንም የተለየ ነገር ማለት በቃ እሱ እንደዚህ እንትን የሚባል ነገር አይደለም። በቃ የኔ ሰው ነው ማለት እንደዚህ ድርጅቱ ላይ ምንም የሚሰራ ሰው አይደለም። እሺ እንግዲህ ውድ ቤተሰቦቼ ታምራት የመለሰውን መልስ እየሰማችሁ ትገኛላችሁ። ታምራት ካልተደረሰበት ምንም ነገር ሊያወራ የሚችል አይነት ሰው እንዳልሆነ በዚሁ እንድትረዱኝና እንድታውቁት ፈልጋለሁ። እኛ ስራችን ስለሆነ የሆነ ኢንፎርሜሽን ስንይዝ እሱን እየጠየቅን ሊሆን ይችላል እንጂ እንደምታውቁት ነው። ይሁት እንግዲህ ያጣራውበት የደረስኩበትን ነገር ሲሆን ወይም ደግሞ ከአቅም በላይ የሆነ ቅጣት ሲደርስበት ነገሮችን ራሱን ለማስመለጥ ይሄ እንደዚህ ስለነበረ ይሄ እንደዛ ስለሆነ እያለ ነገሮችን ለማስረዳት ይሞክራል። ካልተደረሰበት ወር ደግሞ ካልተያዘ ግን ምንም ነገር ለኛ የማስረዳት ፍላጎትም ሆነ አሁንም ቢሆን የመጸጸት አይነት ስሜት ውስጡ እንዳሌለና ሊኖር ከቻለም እውነቱን ስናገር ሊኖር ከቻለ እንኳን እሱ ጋር ሊሆን የሚችለው ወይም ሊኖር የሚችለው ቁጭት ብቻ ነው። የምን ቁጭት ካላችሁኝ የመያዝና ከሀገር ያለ መውጣት የሚጠፉት የሚቀሩት ጥቅማ ጥቅሞችን በተመለከተ ነው ሊሆን የሚችለው። ያሬድ የተባለው ግለሰብ ደግሞ እንድታውቁት የምፈልገው አንተም በዛው እንድትሰማው ታምራት ብዙ አይነት ኖርማል የሆኑ ስራዎችን አብሮ እንደሚሰሩ ነው። ከውጪ ከዚህ ድርጅት ጋር ምንም የሚያገናኘው ነገር የለም ተብሏል። የህግ አካላትም እንግዲህ በራሳቸው መንገድ ስላሉ ትራንዛክሽኖች የገቢና ወጪ እንቅስቃሴዎችን በሚያጠሩበት ሰዓት እንግዲህ ያሬድ የተባለው ግለሰብ ላይ በብዛት ላይ ከመቶ እንግዲህ 95% በላይ በሚሆን አካውንቱ ላይ ገቢና ወጪ የሚደረገው ሲገባም ከታምራት ነው የሚገባው። ያ ገንዘብ መመለስ ካለበትም ዳይሬክት የሚመለሰው ወደ ታምራት ነው። ኢማጂን የሰውየው ከአንድ ድርጅት ወይም ደግሞ ከአንድ ትልቅ ተቋም ላይ ሊከፈሉ ይችላል ተብሎ የማይታሰቡ አይነት ገንዘቦች ይገባል፣ ይወጣል። ያ ሁሉ የገንዘብ ትራንዛክሽን የሚሆነው ከታምራትና ከታምራት ብቻ ነው። ከያሬድ አካውንት ላይ ሊላክ የሚችለው ስናጣራ ወደ ቤተሰቦቹ ገንዘብ የመላክ አላቅም ነገሮችን እያጣራን እንገኛለን። ያሬድም እንግዲህ አሁን በእኛ ሰዎች ተጠርቶ እየመጣ ይገኛል። ብዙ ነገሮችን አጣርተናል። ለአንተም መልእክት እንዲሆን ነው ታምራት ምንም የሚመስል ሰው እንዳልሆንክ ስለማቅ ነው። አንተ ማንነት በዚህ ደረጃ እንግዲህ ቢውል ተደርጓል። እስቲ ሰውየው ይግባና ምን ተፈጠረ ምን ሆነ የሚለው ነገር አብረን የምንከታተል ይሆናል። ከኔ ጋር ቆይ። እሺ እንግዲህ ወደ ቤተሰቦቼ አሁን ያሬድ የተባለው ግለሰብ መጥቷል። ስላሉት ጉዳዮች እንግዲህ እንድናወራና ነገሮችን ዘርዘር አድርገን የምንወያይበት ሰዓት ነው። ነገሮች ወደ ምን እያመሩ ነው፣ ምን እየተፈጠረ ነው፣ ምን እየተከናወነ ነው የሚለው አብረን ሆነን የምንከታተል ይሆናል። ውድ ቤተሰቦች እንግዲህ ከኔ ጋር በመሆን ያሉትን ነገሮች እንድትከታተሉልኝ እፈልጋለሁ። ያሬድ ታምራትን የእውነት ያውቀዋል? የሚሰራለት ስራ ምንድን ነው የሚለውን ነገር በውል የሚያከሆነ ነገሮችን እናንተ በምታውቁት መንገድ መተላለፍ ወዳለበት አካል የሚተላለፍበት ሰዓታት የደረሱ ይመስለኛል። ካልሆነ ግን እኛ ያጣረናቸው ነገሮች ብዙዋን ወይም ደግሞ ያሬድንም ታምራትንም የመሳሰሉ ሰዎች ነገሮች አየር ላይ የሚቀር የሚመስላቸው ሰዎች ስላሉ ነገሮች ወደ ምን ያመራሉ፣ ምን ይፈጠራሉ የሚለውን ነገር ለነሱ እናስረዳለን ማለት ነው። ሰላም ያሬድ። ሰላም፣ እንዴት ነህ? ደህና ነኝ ይመስገን። የመጣህበት መንገድ ደስ አይልም፣ ጥሩም አይደል። ካሉት ነገሮች ተጠርጣሪም ስለሆንክ ነው
በዛ መልኩ አንተም ትንሽ ስላስቸገርክ ነው ያ ነገር የደረሰብህ። ምንም ያስቸገርኩት እኔ ነገር የለም ማለት እኔ ራሱ ግራ ገብቶኛል። ምንም እንደዚህ አቻክሎ አደናብሮ ምናምን ማስመጣት ምናምን ምንድነው? ምንም ስለ ጉዳዩ አላውቅም። እሱም ደግሞ ጠፍቶ ነበር ረጅም ጊዜ አላየሁትም። የት ሄዶ ነበር? ስራ አብረን ምናምን እንደዚህ አይነት ነገር ነበር። አሁን እዚህ ጋር መጣ ምናምን አይነት ነገር ጓደኛዬ ነው እያለኝ ያለው ታምራት አንተ እንዴ? ታሜ እኮ በቃ ስራ ነው እሱ ባለበት በቃ ጓደኛዬ ነው አውቃለሁ። አዎ ግን ከዛ የበለጠ ያገናኘን ስራ ማለት ነው። በቃ ታሜ ማለት ጓደኛዬ ነው፣ አለቃዬ ነው፣ አሰሪዬ ነው። በቃ ምንም እንደዚህ አደናብሮ የሚያስመጣ ነገር እኮ የለም። ምን ነበር የምትሰሩት? ያው አንዳንድ ነገሮችን እንዳስማማለት እንደዚህ አይነት ነገሮችን ስራዎችን ይልከኛል። እነዚህን ነገሮች ደግሞ ፈጽምለታለሁ። ከዛ በኋላ ብር ክፍያም ካለ የሚከፈላቸው ሰዎች ምናምን በቃ እንደዚህ አይነት ነገር ነው እና በጣም ደስ ብሎኝ የምሰራው ቀለል ያለ በቃ የሆነ ደላላ በሉ ቀለል ያለ ነገሮች ነው የምሰራው። ያሬድ የመጣኸው በመጀመሪያ የህግ አካላቶች አይዘው አውርተው ተገቢውን ጥያቄዎችን ጠይቀውሃል አይደለ? ምንም የጠየቁኝ ነገር የለም። በቃ ታውቀዋለህ አሉኝ። አዎ አውቀዋለሁ አሉ። ከዛ እያደናበሩ መምጣት ምንድን ነው? አሁን ለምትጠቀመው ቃላት ተጠንቀቅ። እሺ እያወራሁት ያለሁት የህግ አካል ነው ብያለሁ። ስለ ህግ አካል ስታወራ ደግሞ ቃላቶችን ትንሽ ጠንቀቅ ብታደርገው ነው የምልህ። ስለ ራስህ ብዬ ለማንም ሰው አስቤ አይደለም። ሁለተኛ አደናበሩኝ፣ እንደዚህ ገፈታተሉ የምትላቸው ሰዎች ህግን የሚያውቁ ለህግ የሚሰሩ ለህግ ተገዝተው ፍትህን እያሰፈኑ የሚገኙ ወንድሞቻችን ናቸው። እኔ ወንድሜ ስራቸውን አከብራለሁ። ምንም እኔ ከነሱ ጋር አታነካከኝ። እኔ ስራቸውን አውራኝ። አዎ እኮ አሁን መስመር እየሳተ ይመስላል። ምንም የማውቀው ነገር የለም። የህግ ስራ አከብራለሁ። ስራቸው መልካም ነው። አወንሽ እዛ ቦታ ላይ ምንም የተነገረኝ ነገር የለም አልክ። ግን ደግሞ እኔ ሙሉ ለሙሉ እዛ ቦታ ሲፈጠሩ የነበሩትን ነገሮች እዚህ ሆኜ ስከታተል ነበር። መከታተል ባለብኝ መንገድ ዘን ምን አለ አንተ ተነገረ ያ ታምራት የሚባል ሰው አለ። ታምራት ምንድን ነው? ታምራት ማን ነው የሚለው ነገር ስጠይቆ አለቃዬ ነው። ካየሁት በጣም ረጅም ጊዜ ሆኖኛል። እናንተ ማን ናችሁ? ለእናንተ የመናገር ግዴታ የለብኝም። ቃል በቃል የተፈጠሩትን ነገሮች እንድነግር ከፈለክ የዛኔ እዛ ያወራኸውን ነገር ደግምልህ እችላለሁ። ትክክል። እናንተ ማን ናችሁ ምናምን ብለህ የማይሆን ተግባር ለማሳየት ስትሞክር ህጋዊ በሆነ መንገድ መታወቂያቸውን አሳይተው አስፈላጊ የሆነ ነገር አሳይተው ወደዚህ ይዘውክ መጡ አይደለ? እሱ ልክ ነህ። ግን ገፋታትረው መምጣቱን ነው እኔ ግራ ያጋባኛል። መታወቂያ እስካየ ህግ አካል መሆኑን እስካየ በቂ ነው። ወደ ጉዳያችን ስንመለስ አንተና ታምራት መሀል ድለላ ሊሆን የቻለበት ወይም ደግሞ እኔና ታምራት ቀለል ያለች በጣም ጥሩ ነገር የማገኝበት ነው ያልከው ከንግግሩም የምንረዳው በጣም ኢዚ ዌይ የሚመጣ ትልቅ ኢንካም ነው እየነገርከኝ ያለው አይደለ? ትክክል። ያ እንዴት ሊሆን ቻለ? አንተና ታምራት እንዴት ተገናኛችሁ? እንግዲህ ያው እኔ ጋር ስራ አለ። ስራው ቀላል ነው። ሰዎች ጋር ልካሃለው እንዲህ አይነት ነገር ነው እና እኔ ክፍያዎችን ስፈጽም እነሱ ጋር የሚፈልጋቸውንም ካለ እንዲህ አይነት ነገር እሱን ያደርጋል። ከዛ በኋላ እኔም ደግሞ እነሱን አስማማለሁ ወይም ደግሞ በባንክ አካውንት ትራንስፈር ሲያደርግልኝ እኔም ደግሞ ለሚገባው ስራዎቹን ብቻ ማደላደል። የተገናኛችሁት እርስ በራስ እና አጠር ባለ መንገድ በራሳችሁ መንገድ ነው አይደለ? ራሳችሁ በተመቻችሁ ሁኔታ የሆነ ቦታ ላይ ተገናኝታችሁ ነው ሁኔታዎች በዛ መንገድ የቀጠሉት። በእንደዚህ አይነት መልኩ የተገናኘ ሰው ኢን ሚሊየንስ ትራንዛክሽኖችን እንዴት ሊያንቀሳቅስ ይችላል? በዚህ ደረጃ የመተማመኑ ሁኔታ እውነቱን ለመናገር ግልጽ በሆነ አማርኛ ሳወራ መልካም ስራዎችን አብሮ ከሚሰሩ ሰዎች ይልቅ በጣም መጥፎ የሚባሉ ስራዎችን የሚሰሩ ሰዎች ናቸው የመተማመኑን ነገር ላይ ያሉበት። እንደው የእናንተም ስራ እንደዛ ነው ብዬ ነው የምገምተው። እና በዚህ ደረጃ ሚሊየንስ የመተማመኑ ሁኔታ ከምን የተነሳ ነው የመጣው? እስቲ ብትነግረኝ። ያው ምንድነው እኔ በቃ ቀለል ያለች ከተራ ድለላ ነበር የተነሳሁት እና እሱን ካገኘው በኋላ ግን በቃ እድገቶች መጡ። ማለት ትላልቅ እቃዎች ከውጭ ሀገር አስመጥቶ እዚህ ደግሞ እነሱን አሻሽጦ እነሱን ደግሞ በገንዘብ መቀየር እንዲህ አይነት ነገሮች። ስለዚህ
በጣም የተሻለ ገቢ እንዲኖረኝ ያደረገኝ ማለት ነው። ያለው ሁኔታ ይሄ ነው። ትላልቅ እቃዎች ማለት የሰማሁት ነገር አለ እንግዲህ ገንዘብን ወደ ካሽ ወይም ደግሞ የመጡትን ንብረቶች ቁስ ነገሮችን ወደ ካሽ የመለወጥ ስራ እንዳላችሁ አውቃለሁ። እና አንተ ያንን ስራ ነው የምትሰራው ማለት ነው? አዎ አንዳንድ በቃ ቢሮ ላይ ማለቅ ያለባቸው ነገሮችም እንደገና ደግሞ ትላልቅ ባለሀብቶች ጋር ምናምን እንደዚህ ካሽ ፍሎ ላይ በቃ እንደዚህ አይነት ነገሮችን እኔ ቴኬር አደርጋለሁ። በቃ እሱ ደግሞ እነዚህን ነገሮች እንዳስፈጽም የሚልከኝ እነዚህ ቦት ሰዎች ጋር ትላልቆቹን ያው ኮንታክት አለው። በቃ በነዛ መሰረት እኔ በቃ ስራው እጁ ማለት ነው። በቃ አንዳንድ ነገሮችን እፈጽምለታለሁ። ያው ቦሴ ነው ማለት ነው። ምንም ጓደኛዬ ቢሆን ባለውለታዬም ጭምር ነው የሚል ነገር ሰምቻለሁ። እና ከምን የተነሳ ነው በዛ ደረጃ ልትባባሉ ይቻላችሁት? ስራ ስለሚያሰራ ብቻ ወይስ ምንድን ነው? ባለውለታዬ ያልኩት ምንድን ነው ያው ከስራው በዘለለ ባሻገር ከጓደኝነቱም በዘለለ በድርጅት ውስጥ እንግዲህ ቪዛ ይመጣል። 2 ቪዛ መጣና እኔ ደግሞ ያንን አሻሽጬ እንትን እንድል ይጠይቀኛል። ይሄ ከሚሆን የእንግሊዝ ሀገር ቪዛ ነው የመጣው። ከዛ በኋላ ለምን ወንድምና እህቶቼን ይሄንን ነገር እድሉን አይጠቀሙበትም አልኩት። ከዛ በኋላ ለእንደዚህ አይነት ነገር ደግሞ ገንዘብ ተጨማሪ ትንሽ የተወሰነ እድሉን እህቴና ወንድሜ እንዲጠቀሙት ፈለግኩን ያልከኝ? በቃ ይሄኛውን እድል ወንድምና እህቶቼ ታምራት ስለምንድን ነው እያወራኛለሁ? በቃ እንደነገረ ነው ቪዛ መጥቶ ነበር። ያን ቪዛ ከሚሸጥ ከዛን አንተ አስበህ ያን እድል እንዲጠቀሙ አደረግክ። አንተ ቀጥልልኝ። ምን ያክል ጊዜ ሆነ ስለዚህ ጉዳይ? አሁን ኦልሬዲ ፕሮሰስ ላይ ናቸው ሄደዋል? አረ ይሄ ሁላ ነገር በቃ ገንዘብ ተጨማሪ ያው እሱም ግማሹን ከቨር አደረገልኝና የተወሰነ ብር አድርገን አሁን እንግሊዝ ነው ያሉት። እኔም አሁን እህትና ወንድም እንግሊዝ ሀገር ነው ያሉት? አዎ። ምንድን ነው ምን አይነት ሁኔታ ላይ ነው ያሉት? እንግዲህ እነሱማ ያሉት በጣም በጥሩ ሁኔታ እንግዲህ ይመስለኛል። ካምፑስ ምንድን ነው ይመስለኛል ማለት ስለ እህትና ወንድም ነው እያወራኝ ያለው? የሄዱትን በአንተ ምክንያት ነው አይደል? አይደል ወይ? አዎ እኮ በአንተ ምክንያት የሄዱትን እህትና ወንድምን ይመስለኛል ማለት ምን አታውቅም ነው የት እንዳሉ? ካምፕ ውስጥ ስለሆኑ ስልካቸው ተዘግ። ታምራት ይሄ አንተ ስራ ነው አይደል? ምን ይስራል እንዴ? እርግጠኛ ሆኜ ልንገር፣ እነዚህ ሰዎች ኬንያ ነው ያሉት አይደል? የምን ኬንያ? አይደል ወይ? ታምራት ንገረኝ፣ አይደል ወይ? አዎ ኬንያ ያሉት። እንዴት ስልጠና መውሰድ ነበረባቸው። ያን ስልጠና ወስዶ ነው ወደዛ መሄድ ያለባቸው ስለተባለ። ዝም በል ታሜ፣ እንደዛ እኮ አይደለም ያልከኝ። ዝም በል። ምንድን ያልክ ነው? ቀጥታ በቃ ኦልሬዲ እኮ እዛ እንደገቡ ነው እኮ ነው የማውቀው። ምንድን ነው ያሬድ? ብዙ አለ የሰራው ግፍ ነው አንተ ላይ ደረሰ። ለማንኛውም ወደዛ ተቀመጥ፣ ወደኛ ተጠጋ። እዛ ራስን ችለህ ተቀመጥ። አይደለም እኮ ተጋበል ከኔ ነው ወደዛ። እኔ የሚያሳዝኑኝ አንተ እህትና ወንድም ናቸው ምንም በማያውቁት ሰማኝ አይደል እንጂ አንተ ስራ ነው ያገኘው። ለምንድን ነው የምትጮህብኝ? ለምን ነው የማትጮህብኝ? እኔ በማላውቀው ነገር እኮ ነው እንደዚህ እየሆነ ያለው አይደል እንዴ? ትሰማኛለህ ያሬድ? የእንግሊዝ ሀገር እርግጠኛ ሆኜ ስነግርህ ፌክ ቪዛዎች ተስተካክለው ተመቻችተው ተቀናጅቶ የተቀመጠ ነገር ነው። አንተ ለሌላ ሰው የተዘጋጀውን ፈጣሪ ሲያድናቸው ወስዴ ራስህ ቤተሰብ ጉሮሮ ላይ የሰካው። እሺ እውነት ነው ታሜ። ይኸውልህ ስልጠና ሲሰለጥኑ መሄድ አይችሉም። ለዛ ስለተባለ ነው። አምኜ ነበር እኮ ታሜ። ኬንያ ነገር ያሉበት በቃ ስልጠና ሲሰለጥኑ መሄድ አይችሉም። ደግሞ አሁን አሪፍ ሁኔታ ላይ ያሉት ምንም የተለየ ነገር የለውም። ወይኔ ያሬድ አንተ እንዴት እንደዚህ ታደርጋለህ? ያሬድ ተረጋጋ፣ ተነስታ የአንተን ጉዳይ በኋላ ምን ዘጋ ይሆናል። ተነስ። ታምራት የያሬድ እህትና ወንድም ምንም አይነት እንግሊዝ የሚባል ነገር እንደማይሄዱም ለመሄድ እንደማይችሉም አንተም እኔም እናውቀዋለን። እርግጠኛ ሆኜ ስነግርህ ደግሞ ሜቢ
አንተ ላይ የታሰበ ወይም ደግሞ መቀጣጫ ልታወራርደው የነበሩ ነገሮችን ወደ እነዛ ሰዎች አሳልፈን እንደምንስል እርግጠኛ ነኝ። እሱ ይሁንና በኋላ መጣራት ባለበት መንገድ እስከ መጨረሻው ይጣራል። አሁን ግን ማወቅ የምፈልገው ከራሂል ጋር በነበረው ጉዳይ በዛ ዙሪያ ላይ እንግዲህ ፓርቲው ላይ ለመጨረሻ ጊዜ የተፈጠረውን ነገር እኔም ያልጠበቅኩት ነበር ስትለኝ ነበር አይደለ? በስልክ ለመጨረሻ ጊዜ እኔ እናንተ መገናኘት የምንችልበት እድል ያነበረው ብዬ ደውዬ ነዋል። ከሰዎች ጋር ነበርክ ያሉትን ነገር የጠየቅኩ ምን ይቻላል፣ ምን አዲስ ነገር ልትነግረኝ ትችላለህ ብዬ ነው የጠየቅኩት አይደለ? እኔም ያልጠበቅኩት ነገር የገጠመኝ ነው ያልከኝ። ራሂል ላይ የገጠማት ነገር ምንድን ነው? ማን ነው ይህንን ነገር ያደረገው? ማንን መሰለህ? አሁን ማን እንደሆነ ባቅቆ እኔም ያን ነገር ለማስቆም እሞክራለሁ። ነገር ላይ ያለው ይሄም ማመን ያለማመን እያጣራ ነው። በማጣራት ባለበት መንገድ ታጣራዋለህ። አጭር ሲቀጥል እየልኩን ልንገር እና አዳምጥ መጀመሪያ። ሲቀጥል እዚህ ጋር እኔና ሰው እየተጨቃጨቀ ነበር በዛ ታይም ማለት ነው። እኔና ሰው እየተጨቃጨቅን ባለበት ታይም በቃ እንድትረጋጋ ብዬ እኔ ወደ ሽንት ቤት ሄጄ ነበረ። እኔ እየሄድኩ ግን የሆነ ሰው አስተናጋጇ መሰለኝ አዛት ነበርና መጠጥ አምጥታ አስቀምጣላት ነበረ። እኔ ከሽንት ቤት ደርሼ ስመለስ ሰክራለች። በቃ አላ ማለት ብዙም አልጣ አንድ ብርጭቆ ጠጥታ ልሰከር አልችልም፣ ግን በቃ እንደሰከረች ሆናለች ምናምን ነገርና በዛን ታይም ላይ በቃ በጣም እንትን ማረስታ እንትን ይሆናል እንትን ማረክ ሳችር ስትቀር ወጣች። እንድትሄድ ተደረገ። ለዳህጥቱ እንድትሄድ በዛች ደቂቃ መሃል ምን ቢፈጠር ነው? እኔ ከወጣው እንግዲህ በጣም በአጭር ሰዓት ውስጥ ነው ይሄ ሁሉ ነገር የተፈጠረው። እንኳን አንተ እኮ እኔም እኮ ከሽንት ቤት ደርሼ ሽንት ቤት ከመሄድ በፊት ሰላም የነበረች ልጅ አንተ ሽንት ቤት ደርሰህ ስትመለስ ነው ሰክራ የጠበቀች። እኔም እሱን ነው ለኔም የዛንስ በቃ እኔ እዛ ታይም ላይ በቃ እኔም ያያሱ ነገር ነበር አይደለ? ያን እኔም ያስታውስኩ ያሉት ወይ መድኃኒት እንትን ያለባትን መሰለኝ ብዙ ነገሮች። እዛ ቦታ ላይ እኮ የነበሩ ሰዎች በሙሉ የእናንተ ሰዎች ናቸው። አይ ነው የኛ ሰዎች ናቸው። ግን ማን እዛ ቦታ ላይ ለሚያረጋት በዛን ታይም ላይ ማቅ ነገር የለም። ውሃ እንኳን ቢደፋ ታስበው ነው ከነበራችሁ ጥንቃቄና ስራ መቀናጀት አንፃር ያሉትን ነገሮች አስረዳኝ። ማን ነው ይሄንን ነገር ያደረገው? መድኃኒትም ተሰጥቷት ከሆነ ማን ይሰጣት? እዛ ላይ ሰክራም ደግሞ እንድትሄድ የተፈለገበት ምክንያት ግልጽ ነው። ታምራት የሆነ ነገር እንደታሰበ እኮ የሚታወቀው ያቺ ልጅ ሰክራ ነፍሷን ይማነውና ራሂል እንደዛ ያልሆኑ ነገሮችን ስታሳይ አንድ ፍቅረኛ ነኝ ከሚል ሰው አይደለም አካባቢ ላይ በሩቅ ከሚተዋወቅ ሰው የማይጠበቅ ነገር ነው። እሷን አንተ ባለህበት እዛ ቦታ ላይ ያለ ሌላ ሰው መኪና ሲይዞ ሸኛት የሚባለው ነገር ለማንም ሊዋጥ የሚችል ነገር አይደለም። ያንን ነገር ያደረገው ነው ሰው ማን ነው? እሱን ነው መስማት እንፈልገው። ንገረኝ። ይኸውልህ አቤል፣ እኔም የዛን ታይም ላይ ምንም አውቀው ነገር የለም ነበር። ግን ራሂል ከሞተች ምናምን በኋላ ያን ነገር በውስጥ ባሉ ሰዎች ሲያስጠራ እኔ ሽንት ቤት በሚሄድበት ሰዓት ለራሂል የሆነ መጠጥ አምጥታ ያስቀመጠችላት ሴት ነበረች። በዛ መንገድ ነው እሷ እንድትወገድ የተደረገው። ያቺ ልጅ ማለች እኔ ምንም አውቀው ነገር የለም፣ ግን በደንብ ነው ማስታወሳት። ከዛ በኋላ አላየኋትም። እኛ ጋር ከተያዙ ሴቶች መሀል ያሳያችሁት ፎቶ አለ? አሳይተናል፣ ግን ማንንም አላመነልንም። እኛ እጅ ላይ ከነበሩ ሴቶች መሀል ማንም አይደለም ማለት ነው። እስካሁን ከተያዙት ዌተሮች መሀል አይደለም ማለት ነው። እስካሁን ከተያዙት ዌተሮች መካከል አይደለች፣ ሌላ ሴት ነች እየተናገረ እንዳለው ከሆነ። ስለዚህ አሁን ያቺን ልጅ መቼም እንደምታወራው ከሆነ የፍቅረኛን ገዳይ አጣርተህ ወሬውን ከደረስክበት ስለሷ ተጨማሪ ኢንፎርሜሽን፣ መኖሪያ ቦታ፣ ፎቶ ወይ የሆነ ነገር ይኖርሃል አይደለ? በምችለው መንገድ ላጣራ ሞክሬ ነበር፣ ግን ልጅቷ ከሀገር እንደወጣች ታምራት፣ የምሬን ነው ታምራት። እኔ መስማት የምፈልገው አሁን ከአንተ እዚህ ቦታ አለች ወይ ልጅቷ እቺ ነች የሚለውን ብቻ። ከሀገር ወጣለች እኔ የሰሙት በእርግጠኝነት በቃ ያን ነው። ግን የቅርብ ሰው ላገናኝ ይችላል። እኔ በዛ ለማጣራት እንደሞከርኩት በቃ ልጅቷ
የዛንቴም መስተንግዶ ምናምን ነገር ብዙ ነገር ሲዘባረቅልኝ እኔ የት እንዳለች ነበር ማወቅ የምፈለገው። ጠየቅኩት። ያን ነገር እንደጨረሰች ከፍተኛ ብር ተሰጥቷት እንደነበርና ከዛ በኋላ ከሀገር እንደወጣች የፈለግከውን ሰው ማገናኘት ትችላለሁ። የእሷ የቅርብ ሰው ነበረ፣ እሱን ሰው ማገናኘት ትችላለሁ። እሺ እንግዲህ ውድ ቤተሰቦቼ ታምራት ማለት ያለበትን ነገር በሙሉ ብሎናል። እኛም መስማት ያለብንን ነገር በሙሉ ሰምተናል። ተገቢ የሆኑ ነገሮችን ተገቢ በሆነ መንገድ እያስተላለፍን እንገኛለን። ውድ ቤተሰቦቼ እኔን ትረዱኛላችሁ ብዬ አስባለሁ። ምክንያቱም እዚህ ጋር የራሄል መሞት ብዙ ነገሮችን እንድናጣራ ሀገራችን ውስጥም ብዙ መፈጠር የሌሉ ነገሮች እንደተፈጠሩና ያንንም የምናስተካክልበት ወደ ቤተሰቦቻችንም ነገሮች ተበታትነው ብዙ ነገሮችን እንድናጣራ አድርጎናል እና ለአንዴና ለመጨረሻ ለእናንተም ለሀገሬም ለቤተሰቦቿም ቃል የገባሁት ነገር አለ። የራሄል ገዳይ ማን ነው ማነች የሚለውን ነገር የማጣራት ግዴታ አለብን። ያንን ኃላፊነትም ወስደን እየሰራን ያለ ነው እኛና ሙሉ የክሩ አባላት እናም እንደዚሁ የመሳሰሉት ወንድሞቻችን ናቸውና ያው በዚህ ፕሮሰስ መሀል እየተፈጠሩ ያሉ ነገሮች አሉ። ወንድሜ ብሩክ ላይም እንግዲህ የተፈጠሩት ነገሮች ትንሽ ልብ የሚነኩ ነገሮች አሉ። ሁሉም እንግዲህ እግዚአብሔር ፈቅዶትና ወዶት እየተከናወኑ ያሉት ነገሮች ናቸው። በራሳችን የምናስተካክላቸው ነገሮች ይኖራሉ። እስቲ ሁኔታው ምን ይፈጠራል የሚባለው ወይም ደግሞ የልጅቷ የቅርብ የተባለውን ሰው እያጣራን የምንሄድ ይሆናል። ቀጣይ እስከምንገናኝ ድረስ ቸር ቆዩልኝ።